ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የኢራን የባላስቲክ ሚሳኤል አካላትን በጀልባ ያጓጓዘው ግለሰብ በ40 ዓመት እስራት ተቀጣም። የባላስቲክ ሚሳኤሉ ለሁቲ የተላከ መሆኑ ታውቋል። ላለፉት 10 ዓመታት በእስር ላይ የቆየው የሙአመር ጋዳፊ ልጅ በ10 ሚሊዮን የአሜሪካን ዶላር ዋስትና ከእስር እንዲፈታ ተወሰነ። ፕሬዚዳንት ትራምፕ ሐማስ መግደሉን ከቀጠለ እኛም እንገድለዋለን ሲሉ አስጠነቀቁ። ዩክሬን ከአሜሪካ የረጅም ርቀት ሚሳኤል አታገኝም ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ያለ ፍርድ 10 ዓመታትን በእስር ላይ የቆየው የሙአመር ጋዳፊ ልጅ በ11 ሚሊዮን ዶላር ዋስትና ከእስር ሊፈታ እንደሆነ ተሰማ። ይህንን ውሳኔ ወስኗል የተባለው የሊባኖስ ፍርድ ቤት ነው። ሃኒባል የጋዳፊ ትንሹ ልጅ ሲሆን ላለፉት 10 ዓመታት በቤሩት ታስሮ ይገኛል። የሊባኖስ ፍርድ ቤት ዳኛ የቀድሞው የሊቢያ መሪ ሙአመር ጋዳፊ ልጅ ሃኒባል ጋዳፊ በ11 ሚሊዮን ዶላር ዋስ ከእስር እንዲለቀቅ ትዕዛዝ መስጠታቸውን አልጀዚራ ዘግቧል። ሃኒባል ጋዳፊ እንደ አውሮፓውያን አቆጣጠር በ1978 ኢማም ሙሳ ሳድር እና 2 ባልደረቦቻቸው ጋዜጠኛ አባስ ባድረዲንና ሼክ መሐመድ ያዕቆብ በሊቢያ ስለጠፉበት ሁኔታ መረጃ ከልክሏል በሚል ክስ እንደ አውሮፓውያን አቆጣጠር በታህሳስ 2015 ቤይሩት መታሰሩን ዘገባው አስታውሷል። አልሳድር በሊባኖስ ትልቅ ከብሬታ የሚሰጠው ሰው የነበረ ሲሆን ጋዳፊን ለማግኘት ወደ ሊቢያ እንደሄደ በዚያው የተሰወረ ግለሰብ ነው። ሳዳር የያኔው አማል እንቅስቃሴ መስራች የነበረ ሲሆን አሁን አማል የሄዝቦላህ አጋር ነው። ውሳኔው የጋዳፊ ቤተሰብ የቅርብ ጊዜ ከእስር የመፈታት ጥያቄ የባድራዲን ቤተሰብ ማጽደቁን ተከትሎ የመጣ ሲሆን 10 ዓመታት ላስቆጠረው የክስ ጉዳይ የመጀመሪያው ትልቅ መሻሻል እንደሆነም ተነግሯል። አወዛጋቢው ፕሬዝዳንት አንድ አይደለም 8 ጦርነቶችን አስቀርቻለሁ በሚል ራሳቸውን የሰላም ሰው አድርገው እየጠሩ ነው። ምንም እንኳን ፕሬዝዳንት ትራምፕ ለራሳቸው እንዲህ አይነቱን መጠሪያ የሰጡ ቢሆንም ዓለም ግን በሙሉ ድምፅ እርሳቸውን እንዲያ ብሎ ሊጠራቸው የወደደ አይመስልም። አንዱ ማሳያ ብዙ የተጓጓለትና ብዙ የተመኙት የኖቤል የሰላም ሽልማት አለመሳካት እንደ ማሳያ ተደርጎ እንደሚወሰድም ተንታኞች እያነሱ ነው። ከአንድ ሳምንት በፊት የኢትዮጵያና የግብፅን ጨምሮ 7 ጦርነቶችን አስቀርቻለሁ ሲሉ የነበረ ሲሆን በዚህ ሰሞን ደግሞ የእስራኤልና የሐማስን ተኩስ አቁም ስምምነት አካተው ይሄው መካከለኛው ምስራቅን የሰላም ቀጠና አደረግኩት እንዲሁም 8ኛውን ጦርነት ቋጨሁት እያሉ ነው። ይህንን ብለው ሳይሰነብቱ አሁን ደግሞ ሌላ ማለት ጀምረዋል። ሐማስ በጋዛ ሰዎችን መግደሉን የሚቀጥል ከሆነም እኛም እናጠፋዋለን በማለት ሰይፉ እየተሳለ እንደሆነ ተናግረዋል። ፕሬዝዳንት ትራምፕ ሐማስ ከስምምነቱ ውጪ በሆነ መንገድ ሰዎችን በጋዛ እየገደለ ነው፣ እናም ትራምፕ ቡድኑ ይህንን ድርጊቱን እንዲያቆመው ነው የጠየቁት። ይህንን ለማድረግ ካልፈቀደ ግን እርሱ እንደሚገድላቸው ሰዎች ሁሉ እኛም እርሱን እናጠፋዋለን ሲሉ ቀጣይ የሚሆነውን በይፋ ተናግረዋል። በእርግጥ አሁን በጋዛ ሰርጥ የቦምብ ጥቃቶች የተገቱ ቢሆንም ሐማስ ግን የሚሊሻና የማፊያ ቡድን ያላቸውን ሰዎችን መግደሉን ቀጥሏል። ሐማስ ሚሊሻዎቹ ከእስራኤል ጋር ተባብረው የእርዳታ ቁሶችን እየዘረፉ ነው በሚል ይወነጅላቸዋል። ሐማስ እነዚህን አካላት በህዝብ አደባባይ ሲገድላቸው የሚያሳዩ ተንቀሳቃሽ ምስሎችም መውጣት ጀምረዋል። በፕሬዝዳንት ትራምፕ የሰላም እቅድ መሰረት ሐማስ በጋዛ ያለው የመሪነት ሚና አክትሟል። ነገር ግን አሁን እየታየ ያለው እርሱ ሳይሆን ቡድኑ ዳግም ጋዛን ለመምራት እየጣረ መሆኑን ነው። ይህ ሆነ ማለት ደግሞ ብዙ የተባለለት የሰላም ወሬ ውሃ በላው ማለት ነው። እስራኤል ትንሽ ቀደም ብላለች ይህንን ሐሳብ ይፋ ስታደርግ አሁን እየሆነ ያለውም ይህ ይመስላል። ሐማስ የሟች እስራኤላውያኑን አስክሬን በሙሉ ማስረከብ አለመቻሉና ትጥቁንም ለማውረድ ፈቃደኛ አለመሆኑ ነገሮች ወደ ኋላ የመመለስ እድላቸው ሰፊ እንደሆኑ ይነገራል። ከአሸማጋዮቹ መሃል አንዷ የሆነችው ግብፅ ሐማስ ትጥቁን ለመፍታት ይስማማል ብላ ተስፋ እንደምታደርግ ገልጻለች። ፕሬዝዳንት ትራምፕ መካከለኛው ምስራቅን ሰላም እንደሚያደርጉት ቃል የገቡ ቢሆንም ጦርነት ምርጫቸው ከመሆን የዳነ አልመሰለም እየተባለ ነው።
የኢራን የባላስቲክ ሚሳኤል አካላትን በጀልባ ያጓጓዘው ግለሰብ የ40 ዓመት እስራት ተፈረደበት። የባላስቲክ ሚሳኤሉ ለሁቲ የተላከ መሆኑ ታውቋል። የአሳ ማጥመጃ ጀልባን በመጠቀም የባላስቲክ ሚሳኤል ክፍሎችን ከኢራን በየመን ወደሚገኙት የሁቲ አማጽያን ያጓጓዘው ግለሰብ አሜሪካ ውስጥ የ40 ዓመት እስራት ተፈርዶበታል። ፓኪስታናዊው መሐመድ ፓህላዋን በጥር 2016 ዓ.ም በቁጥጥር ስር የዋለው አሜሪካ በአረቢያን ባህር ላይ ባካሄደችው ወታደራዊ ዘመቻ ወቅት ነበር። በዚህ ዘመቻ 2 የአሜሪካ ባህር ኃይል አባላት ሰጥመው ሕይወታቸው እንዳለፈም ይታወሳል። ፓህላዋን የሚመራው ቡድን የባላስቲክ ሚሳኤል የማስተላለፍ ተግባር ላይ የተሳተፉት በአሳ አጥማጅነት እንደሚሰሩ የተነገራቸውን በማመን እንደሆነ መስክረዋል። በወቅቱ የሁቲ አማጽያን በእስራኤል ላይ ተከታታይ የሚሳኤልና የድሮን ጥቃቶችን እየፈጸሙ ነበር። በጋዛ ለሚገኙ ፍልስጤማውያን ያላቸውን አጋርነት እንደሚያሳዩ በመግለጽም በቀይ ባህርና በኤደን ባህረ ሰላጤ ላይ ይንቀሳቀሱ በነበሩ ዓለም አቀፍ የንግድ መርከቦችን ኢላማም አድርጓል። ኢራን የሁቲ አማጽያንን ታስታጥቃለች በሚል የሚቀርብባትን ክስ በተደጋጋሚም ውድቅ ታደርገዋለች። የባላስቲክ ሚሳኤል ክፍሎችን የጫነችው ጀልባ አባላት በአሜሪካዋ ቨርጂኒያ ግዛት በሚገኝ በፍርድ ቤት የሰጡት ምስክርነት ይህ አይነቶቹን ጥቃት ለመፈጸም የሚውሉት መሳሪያዎች እንዴት እንደሚጓጓዙ የጠቆመ ነው ተብሏል። የአሜሪካ የፌዴራል አቃቢ ሕግ በፓህላዋን ጀልባ ላይ የተገኙት የባላስቲክ ሚሳኤል ክፍሎች ኢራን ለሌሎች አሸባሪ ቡድኖች ከምታሰራጫቸው እጅግ የተራቀቁ የጦር መሳሪያዎች መካከል የሚመደቡ መሆኑን ከችሎት ውሎ በኋላ ተናግሯል። ሐሙስ ዕለት የቅጣት ውሳኔው የተሰማው የ49 ዓመቱ ፓኪስታናዊ በ5 ክሶች ወንጀለኛ ተብሏል። ከክሶቹ ውስጥም የሽብር ወንጀል መፈጸምና ጅምላ ጨራሽ መሳሪያዎች ማጓጓዝ የሚሉት ይገኙበታል። የፍርድ ቤት መዝገቦች እንደሚያሳዩት ከ5ቱ ክሶች ውስጥም 2ቱ 20 ዓመት እስራት አስፈርደውበታል። ሌሎቹ 3 ክሶችን በተመሳሳይ 20 ዓመት ቅጣት ያስጣሉበት ሲሆን በድምሩ 40 ዓመት ተፈርዶበታል። በፍርድ ቤት የመሰከሩት 8 የባህር ጉዞ ሰራተኞች የኑስ በተባለችው ጀልባ ላይ የተጫኑ ትላልቅ ዕቃዎች ምን እንደሆኑ የሚያውቁት ነገር እንዳልነበር ተናግረዋል። ፓህላዋን ይህንን ጉዞ ለማድረግ 33374 ዶላር እንደተከፈለው አቃቢ ሕግ አስረድቷል። ባለጀልባው ከመያዙ በፊት በጥቅምት 2016 እንዲሁም በታህሳስ ወራት 2 የተሳኩ ጉዞዎችን ማድረጉም ተመላክቷል። አብረውት እንዲሰሩ የቀጠራቸው ከ10 በላይ ፓኪስታናውያን ስራ ፍለጋ ወደ ኢራን ድንበር የተጓዙ ናቸውም ተብሏል። ጉዞው የኑስና ሻህብ ማርካዚ በተባሉ 2 ኢራናውያን ወንድማማቾች በገንዘብ የሚደገፍና የሚቀናጅ ትልቅ ኦፕሬሽን አካል መሆኑን የአሜሪካ መከላከያ ሚኒስቴር ሰኔ ላይ ባወጣው መግለጫ መግለጹም ይታወሳል። ወንድማማቾቹ በኢራን እጅጉን ጠንካራ ከሆነው የአገሪቱ እስላማዊ አብዮታዊ ዘብ ጋር ግንኙነት እንዳላቸው ጠቅሷል። የአሜሪካ መንግስት በሌሉበት ወንድማማቾቹ ላይ ክስ የመሰረተ ሲሆን አሁንም ኢራን ውስጥ እንዳሉ ይታመናል። ዩክሬን ከአሜሪካ የረጅም ርቀት ሚሳኤል አታገኝም ተባለም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ውይይት ካደረጉ በኋላ ቶም ሃውክ ረጅም ርቀት ተወንጫፊ ሚሳኤልን በተመለከተ ፍንጭ አልሰጡም። ትራምፕ ለዩክሬን ረጅም ርቀት ተወንጫፊ ሚሳኤል ሊሰጡ እንደሚችሉ ከዚህ ቀደም መናገራቸው ይታወሳል። ከዜሌንስኪ ጋር ከተወያዩባቸው ነጥቦች አንዱ የዚህ ጦር መሳሪያ ጉዳይም ነው። ሆኖም ግን መሳሪያው ለዩክሬን እንዲሰጥ ስለ መስማማታ ለማወቅ እስካሁን አልቻለም። ዜሌንስኪ መሳሪያውን ያገኙ አይመስልምም ተብሏል። ሩሲያ በተደጋጋሚ አሜሪካ ይህንን ሚሳኤል ለዩክሬን እንዳትሰጥ በማስጠንቀቅ ላይ ትገኛለች። ትራምፕ አሁን ላይ መሳሪያውን ለዩክሬን ለመስጠት ዝግጁ እንዳልሆኑ ጠቁሟል። በውይይታቸው ስለ ረጅም ርቀት ሚሳኤሎች መወያየታቸውን ፕሬዝዳንቱ ገልጸዋል። ሆኖም ግን አሜሪካ ነገሮችን ማባባስ ስለማትፈልግ መግለጫ ለመስጠት አልፈቀዱም። ፕሬዝዳንት ፑቲን አሜሪካ የቶም ሃውክ ሚሳኤልን ለዩክሬን የምትሰጥ ከሆነ የዩክሬኑ ጦርነት ተባብሶ ይቀጥላል ማለታቸው ይታወሳል። ከውይይቱ በኋላ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ዩክሬንና ሩሲያ ባሉበት ይቁሙ ሲሉ ጦርነቱ እንዲገታም አሳስበዋል። ትራምፕ ከዜሌንስኪ ጋር ከመወያየታቸው አንድ ቀን ቀደም ብለው ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ተነጋግረዋል። በመጪዎቹ 2 ሳምንታት ውስጥም በአካል ለመገናኘት በሃንጋሪዋ ቡዳፔስት ቀጠሮ መያዛቸው ታውቋል።
ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።